እና ይሄ ነገር በጣም አኩሙሌት ያደርግና የሆነ ሰዓት ላይ በቃ ይሄ ቅናቱ መቆጣጠር የማትችለው ደረጃ ላይ ይደርስና በመዶሻ ነው አናቱን ቀጥቅጣ የምትገለው ማለት ነው። ከዛ እሱን ከገደለችው በኋላ እሷም የመድኃኒት ኪኒን ማዕት ኪኒን ውጣ ትሞታለች። ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ ከባለፈው የቀጠለ The 48 Laws of Power ከሚለው መጽሐፍ ላይ ሁለት ተጨማሪ ህጎችን ነው ሼር ማድረጋችሁ። ያው ዛሬ 45 እና 46 ነው የምናየው ማለት ነው። የመጀመሪያው ህግ preach the need for change but never reform too much at once ይላል። ይሄ ማለት ያው ትርጉም በበረከት ሁልጊዜ ለውጥን ስበክ፣ ስለ ለውጥ አስፈላጊነት፣ ስለ ለውጥ ጠቃሚነት ተናገር፣ ነገር ግን ብዙ ነገር በአንድ ጊዜ ደግሞ አትለውጥ ነው። ምክንያቱም ምንም እንኳን ሁላችንም ለውጥ ጥሩ እንደሆነ ብናቅም ብንፈልግም እድገት ብንፈልግም ለውጥ ብንፈልግም በተፈጥሮ ለውጥን ሬዚስት የማድረግ ለውጥን የመቃወም ቴንደንሲ አለን። ስለዚህ ሰዎች ለውጥ ይፈልጋሉ። ስለዚህ ስለ ለውጥ አውራ፣ ሞቲቬት ታደርጋቸዋለህ። ሞር ቼንጅ ይፈልጋል ሰው። ከዛ ቼንጅ አክቹዋል ቼንጅ ስታመጣ ግን በአንድ ጊዜ ትልቅ ቼንጅ ማምጣት አትችልም ነው የሚለው። እንደዛ የምታመጣ ከሆነ ሰውን ታሳብደዋለህ ነው። ስለዚህ ስልጣን ላይ መቆየት የምትፈልግ ከሆነ የምታመጣቸውን ለውጦች ደረጃ በደረጃ አድርጋቸው እና እዚህ ላይ አንድ የሚያነሳው ኢንትረስቲንግ ኤግዛምፕል አለ። በ1920ዎቹ ያው ቻይና ውስጥ የነበረው ወጣት ያን ጊዜ ማኦ ሴቱንግ የሚባለው ወጣት ኮሚኒስት ነበር ያን ጊዜ እና ያው ገና በጦርነት ላይ ነበረ። እንደ ሬብል ነበር በሰዓቱ ማለት ነው። አማጽ ነበረ በኋላ አሸንፎ ስልጣን ላይ እስኪወጣ ድረስ እና በሰዓቱ ኮሚኒዝም ቻይና ከነበረችበት ሲስተም አንጻር በጣም የተለየ ነው። በጣም ብዙ ነገሮችን ነው የሚቀይረው እነሱ ከነበሩበት የንጉሳውያን አሰራር ማለት ነው። ነገር ግን ህዝቡ ምንም እንኳን ከዛ ከጨቋኙ ስርዓት መላቀቅ ቢፈልግም ኮምፕሊትሊ አዲስ የሆነ ደግሞ ኮሚኒዝም የሚባል ሲስተም ውስጥ ደግሞ መግባት ህዝቡ ፍላጎት አልነበረውም። ኮሚኒዝምን ስለማይፈልግ ሳይሆን በጣም ትልቅ ለውጥ ስለማንፈልግ በተፈጥሯችን። ስለዚህ ማኦ ያደረገው ነገር ምንድነው? እያንዳንዷን የሚያደርጋትን ነገር የኮሚኒስት አጀንዳዎችን በማንኛውም ሰዓት ለህዝቡ ሲያቀርብ የሚያቀርብበት መንገድ ካለፈ ነገር ጋር እያያያዘ ነው። ከሱ በፊት የነበሩ በድሮ ጊዜ የነበሩ ለምሳሌ ቹኮሊያንግ ከዚህ በፊት አውርቻችሁ ነበር። አንድ በጣም አስተዋይ ዋይዝ የቻይና ኪንግ የነበረ ስለሱ ያነሳና እሱ የሚያደርገው ነገር አሁን ከኮሚኒዝም ጋር የተያያዘ እሱ ማድረግ የሚፈልገው የሚሰብከው ነገር የምታገልለት ነገር ቹኮሊያንግ ከሚያምንበት ነገር ጋር የተገናኘ ነው ብሎ ራሱን ከሱ ጋር ለማያያዝ ነው የሚሞክረው እና በዚህ መንገድ ብዙ ነገሮችን መቀየር ችሏል። ኦፍኮርስ ጦርነቱንም አሸንፎ እሱ ስልጣን ላይ ወጥቷል። ቻይናን ለረጅም ጊዜ አስተዳድሯል። ቻይናን ጠንካራ መሰረት ከጣሉላቸው ሰዎች ውስጥ ዋነኛው እሱ ይመስለኛል የሚጠቀሰው እና ያንን ሁሉ ነገር ማድረግ የቻለው ግን ኢቭን ስልጣን ላይ ከወጣም በኋላ ደሴም ቴክኒክ ነው የሚጠቀም የነበረው። ምንጊዜም የሆነ ለውጥ ማምጣት ሲፈልግ ከድሮ ታሪክ ጋር እያያያዘ ነው የሚያመጣው እና አይ ቲንክ አሁንም እኛ ሀገር ላይ የሚሆነው እሱ መሰለኝ። ኢቭን በቤተክርስቲያን እንኳን ካያችሁ አሁን ያለችው ቤተክርስቲያን አሁን ያሉት ካህናት ምን ያደርጋሉ ሳይሆን የድሮ አባቶቻችን ነው የሚባለው እና ሁሉንም ነገር ከድሮ ነገር ጋር ኦልሬዲ ከተቀበልነው ከወደድነው ነገር ጋር ሲያያዝ የመቀበል ቴንደንሲያችን በጣም ሃይ ነው የሚለው። ባይ ዘ ዌይ ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ። ሁለተኛው ህግ never appear too perfect ይሄ kind of a good problem to have ነው። የሆነ ስኬታማ እንሆናለን፣ ጥሩ እንሆናለን፣ ጥሩ ደረጃ ላይ እንሆናለን፣ ግን ሁልጊዜ ራሳችንን ፐርፌክት አድርገን ማቅረብ የለብንም። ብንሆን እንኳን ማቅረብ የለብንም። እንደዛ ነው የሚለው እና ምንድነው እዚህ ጋር የሚያስቀምጠው በጣም የሚያስገርም በዛው የሚያሳዝን ታሪክ ነው። 1950ዎቹ ላይ እንግሊዝ ውስጥ የሚኖሩ ሁለት ሰዎች ናቸው። ጆን እና ኬኒት ይላቸዋል። ሁለቱ ሪሌሽንሺፕ ውስጥ ይገባሉ። በ1953 ነው የተገናኙት ይላል እና አብረው መኖር ይጀምራሉ። ሁለቱም አርት ላይ ነው ፍቅራቸው። አርቱን ዴቨሎፕ ለማድረግ በዛ ቢዝነስ ለመስራት ይሞክራሉ እና መጀመሪያ አካባቢ ኬኔት ነበር ነገሩን ራን የምታረገው። እሷ ራን ስታደርገው ጆ ደጋፊ ነበር። ከዛ እሷ ፊልሞች ትሞክራለች፣ ድራማዎች ትሞክራለች፣ መጽሐፍ ትሞክራለች እና
የተወሰነ ደረጃ ስኬት አግኝተዋል፣ ግን ብዙ አይደለም። ከዛ የሆነ ሰዓት ላይ አጋጣሚ የሆነ ጥፋት ያጠፉና እስር ቤት ይገባሉ፣ ሁለቱም ለየብቻቸው። ያኔ እንግዲህ ከረጅም ጊዜ በኋላ ጆ ብቻውን ሆኖ የራሱን ህይወት ራሱን የሚገመግምበት የሚያስብበት ጊዜ ያገኛል ይላል። ወደ ከ6 ወር ከ9 ወር ነው የታሰሩት እና ከእስር ቤት ሲወጡ እንደገና አብረው መኖር ይጀምራሉ። አሁን ግን ምን ተለወጠ? ጆ የኬኔት ደጋፊ ሆኖ ሳይሆን በራሱ መንገድ የሚቆም የራሱን የሚፈልገውን ነገር የሚያደርግ አይነት ሆነ። እናም ደግሞ እንደ አጋጣሚ እንደ እድልም ሆኖ ያው እሱ የተሻለ ስኪልም ስላለው በሚሰሩት ነገር ላይ እሱ በጣም ስኬታማ መሆን ቻለ። አሁን ኬኔት የእሱ ደጋፊ ሆነች ማለት ነው። ከዛ ግን ጆ በስኬት ላይ ስኬት በስኬት ላይ ስኬት በስኬት ላይ ስኬት እየደራረበ ሄደ እና ይሄ ነገር ኬኔትን ያስቀናት ጀመር። በጣም አደገኛ ቅናት። ይሄንን አላስተዋለም ጆ። ሁልጊዜም እሱ ደስተኛ ነው በስኬቱ። መጽሐፍ ይጽፋል፣ በጣም ፌመስ መጽሐፍ ይሆናል፣ በጣም ቤስት ሴለር ይሆናል። ሙቪ ላይ ቲያትር ላይም ሲገባ እንደዛው። ከዛ የሆነ ሰዓት ያው እሱ እዚህ ጋር የእሷን ነገር እንዳልተመቻትና የእሱ በጣም ስኬታማ መሆንና የእሷ ዝቅ ማለት እሷ ከዚህ በፊት ሞክራው ፌል ማድረጓና እሱ ሲሞክረው ግን መሳካቱ ችግር እንደፈጠረባት ገብቶታል እና ሊያግዛት ይሞክራል። ሌላ ቢዝነስ በራሷ እንድትጀምር ለማድረግ ምናምን ሊያቋቁማት ይሞክራል። ግን ይሄ በራሱ ፒቲ አይነት እርዳታ ነው እና አልወደደችው እና ይሄ ነገር በጣም አኩሙሌት ያደረግና የሆነ ሰዓት ላይ በቃ ይሄ ቅናቱ መቆጣጠር የማትችለው ደረጃ ላይ ይደርስና በመዶሻ ነው አናቱን ቀጥቅጣ የምትገለው ማለት ነው። ከዛ እሱን ከገደለችው በኋላ እሷም የመድኃኒት ኪኒን ማዕት ኪኒን ውጣ ትሞታለች። እና እዚህ ላይ ትልቁ ጥፋት ብሎ የሚያየው ጆ ላይ ነው ስህተት ያለው ነው የሚለው። ኔቨር አፒር ቱ ፐርፌክት፣ ሁልጊዜም ላይክ ፍጹም እንደሆንክ አታድርግ፣ ሰዎች ሲያዩ ፍጹም መስለህ አትታይ የሚለውን ህግ አፍርሷል። እና ምንድነው የሚለው? እሷ እንደዛ አይነት ስሜት ውስጥ እንዳትገባ የራሱን ነገር ማድረግ ይችል ነበር። አንዳንድ ጊዜ ስህተት መስራት፣ አንዳንድ ጊዜ ፌል ማድረግ። እንደዛ ሲሆን ምንም እንኳን እሱ ፌል ቢያደርግም እሷ በፌለሩ ትደሰታለች። እሱ ፓርት ጥሩ ባይሆንም ግን አትሊስት ቅናቷ ይቀንስላታል። ልክ እሱም እንደሷ አይነት ሰው እንደሆነ፣ ልክ እሷ ፌል እንዳረገችው እሱም ፌል የሚያደርግ እንደሆነ አይነት ስሜት ውስጥ ብትገባ ትንሽ ያረጋጋት ነበር። ካለበለዛ ደግሞ ሁለተኛ ማድረግ የነበረበት የሚለው ደግሞ ምንድነው? እንደዚህ አይነት ስሜት እንደተሰማት ኖቲስ ቢያደርግ፣ ይሄንን ህግ ቢያቅ ኖሮ እንደዚህ አይነት ስሜት እንደተሰማት ኖቲስ ያደርግ ነበር። ማስተካከል የማይችል ከሆነ በተቻለ ፍጥነት መራቅ ነበረበት ነው የሚለው። እና እናንተም ይሄንን ህግ አትሊስት በአይምሯችሁ ያዙት ነው። ምንጊዜም ፍጹም ሆናችሁ ለመገኘት ብትሆኑም እንኳን በዙሪያችሁ ያሉ ሰዎች እንደዛ እንዲያዩአችሁ አትፍቀዱ። እንደዛ ሲሆን ብዙ ምቀኞችን ታፈራላችሁ ነው። ለዛሬ ሼር ላደርጋችሁ የፈለኳቸው 2 ስቶሪዎች እነዚህ ነበሩ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ